በሴረኞች የሴራ ቦይ አንፈስም አንነፍስም። ከፍትሃዊ ትግላችን ዓላማ ንቅንቅ አንል። ዕውቅና ነው። በአማራ መቃብር ላይ ካልሆነ አታስቡት፣ ራሳችንን ለመከላከል ተዘጋጅተናል ሲሉ እሸተ ደምለው ተናገሩ። ሰላም ጤና ይስጥልኝ ውድ አድማጭ ተከታታዮቼ፣ እንደምን ሰነበታችሁ? አክብሮታዊ ሰላምታዬ በያላችሁበት ይድረሳችሁ ያልኩኝ ዛሬም እንደተለመደው በአንድ ርዕሰ ጉዳይ ወደ እናንተ ወደ አድማጮች ይመጥቻለሁ። ለቻናሌ አዲስ ሆናችሁ ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። ቀጥታ ወደ መረጃው። የወልቃይት ጠገዴ ዞን ዋና አስተዳዳሪ አቶ እሸተ ደምለው ሰሞኑኛውን ውጥረትን በተመለከተ አስተያየታቸውን አጋርተውናል። ዋና አስተዳዳሪው ለዳግም ወረራ ታጣቂ ኃይሉን ተከዜን ለማሻገር የተጠና የፖለቲካ ስልት የማደናገሪያ ፕሮፓጋንዳዎችን በመልቀቅ ላይ ነው ሲሉ የአንድ አፍታ ሚዲያ ተናግረዋል። የህወሓት ኃይል ፍላጎቱ ወልቃይት ጠገዴን መልሶ በመቆጣጠር ዛሬም እንደ ትላንቱ ከሰው በታች ሊያደርገን ሊያዋርደን ብቻ አይደለም፣ እንደ ህዝብ ጨርሶ ሊያጠፋን ነው ፍላጎቱ የሚሉት ዋና አስተዳዳሪው ይህ ደግሞ በወልቃይት ጠገዴ አማራ ህዝብ መቃብር ላይ እንጂ የማይታሰብ ጉዳይ ነው ሲሉ ለዝግጅት ክፍላቸው በላኩት መልእክት ተናግረዋል። ሁሌም ዝግጁ ሆኖ መገኘት በሚለው የትግላችን መርህ መሰረት ነው ሲሉ የቀጠሉት አቶ እሸተ ለፍቅርም ሆነ ራስን ለመከላከል አንቦስንም፣ በህብረ ብሔራዊ አንድነት አብሮነትን የሚሹ እህት ወንድሞቻችንን እንቀበላለን። የኃይል አማራጭን አስበው ለወረራ የሚዘምቱም ካሉ አንታገስም ሲሉ አክለዋል። አቶ እሸተ ደምለው የላኩልን መልእክት ሙሉ እንደሚከተለው እናቀርብላችኋለን። የወልቃይት ጠገዴ የዘመናት የአማራ ማንነትን ወሰን ጥያቄ የተለያዩ የትግል ምዕራፎችን አልፎ ዛሬ ወሳኝ የትግል ሜዳ ላይ ደርሷል። ዛሬ የደረስንበት የትግል ሜዳ የወትሮ ዝግጁነትን በማሳደግ በሁለት የትጥቅ አቅሞች ልቆ መገኘትን ይጠይቃል። አንደኛው በሀሳብ ትጥቅ ሲሆን ሁለተኛው ደግሞ በአባቶቻችን በወረስነው አርበኝነት መሰረት ራስን መከላከል ላይ መሰረት ያደረገ አቅምና ተቀናቃኝ ዝግጁነትን ማሳደግ የሚጠይቅ ወሳኝ የትግል ጊዜ ላይ ነን። የሀሳብ ትጥቅ ሆነ ራስን ከወረራ የመከላከል ዝግጁነትን መዳረሻ ግቡ የተከዜ አዳኝ ትውልድ ተልዕኮን ማሳካት ሲሆን ተልዕኳችን ደግሞ ለመጪው ትውልድ ነፃነትን እንጂ ተሻጋሪ ዕዳን አናወርስም የሚል ዘላቂ አሸናፊነትን ያለመ ነው። ዘላቂ አሸናፊነት ስንል ደግሞ በሁለት መልኩ የከፈልን ሲሆን በአንደኛ ገጽ ዘላቂ የህግ አሸናፊነት ሲሆን ሁለተኛው ገጽ ደግሞ የህግ አሸናፊነታችንን አልቀበልም ብሎ ለዳግም ወረራ የሚነሳውን ኃይል የምንመክትበት ራስን የመሆን ክቡር ሰማዕታትነትን ልንቀበልበት የተዘጋጀንለት የጸረ ወረራ ተጋድሏችን ነው። እናም የተከዜ አዳኝ ትውልድ ሚና በሁለት ገጽ የተሳለ ሰይፍ ነው ማለት ነው። በሀሳብ ትጥቅም ሆነ በራስ መከላከል ትጥቅ ሁሌም ዝግጁ መሆናችንን እንድታውቁ። የሀሳብ ትጥቅ ማለታችን የወልቃይት ጠገዴ አማራነት ከታሪክ ከመሬት ይዞታ ከአስተዳደርና ከግብር ክፍያ ከመልክዓ ምድር የህዝብ ስርጭት ከስነ ልቦናና ቱባ ባህላችን ወዘተ ማመሳከሪያዎች አንጻር ወልቃይት ጠገዴ አማራ እንጂ ትግሬ ሆኖ እንደማያውቅ በወያኔ የሐሰት ትርክት ለተናገሩት ለሌሎች የኢትዮጵያ ብሔር ብሔረሰቦች በማስረዳት ለዓለም አቀፋዊ ማህበረሰብ ማስገንዘብ ዋናው ማዕከል ያደረገ የትግል ክፍል ነው። በዚህ የትግል ክፍልም ውስጥ ታሪክ ትልቅ ቦታ ይሰጠዋል። ይህ የሚሆነው ታሪክን ጠንቅቆ የሚያውቅ ትውልድ ጉድለቱን ይሞላል፣ የትግል ስንቅ ባለቤት ይሆናል በሚል እሳቤ ነው። ራስን የመገንዘብ አቅምን የማወቅ ጸጋን በረከትን ለይቶ የመጠቀም የሀሳብን የተግባርም ጉልበት ይኖረዋል። የሀሳብ ጉልበት ማለት የሀሳብ ትጥቅ ማለት ነው። የሀገር ባለቤትነት ማረጋገጫ አንዱና ዋናው ጉዳይ ማንነት ርስትን የማስከበር ጉዳይ ሲሆን ይህ ደግሞ ታሪክን መነሻን ከማወቅ ይጀምራል። ታሪክና መነሻ ማወቅ ማንነትን ርስትን ለማስከበር ትልቅ አቅም ነው። በዚህ ትልቅ አቅም ባለቤት መሆን ደግሞ የሀገር ባለቤትነትን ያረጋግጣል። የሀገር ባለቤት ለመሆን ደግሞ የሀሳብ ትጥቅ ያስፈልጋል። ራስን የመከላከል አቅምን መገንባት ስንል ደግሞ ትግላችን ራስን የመሆን ክቡር የማንነት
ትግል ነው። የራስ ዕድልን በራስ የመወሰን ትግል ነው። ነገር ግን ይህ ለዘላቂ የህግ አሸናፊነት የሚያበቃንን ሰላማዊ የትግል መንገድን አልቀበልም ብለው ዳግም ለወረራ ተከዜን የሚሻገር ወራሪን የምናሳፍርበት የጸረ ወረራ ትግላችን መመከቻ ነው። ምክንያቱም ለወረራ እየተዘጋጀ ያለው ኃይል ትግሉ የእርሱ ያልሆነን ርስትና ማንነትን የመውረድና የማጥፋት ሲሆን በመሆኑም ይህ መምጫው ብዙ የሆነ ኃይል ሊመክት የሚችለው የትግል ዓላማ ጥራት ባለው በተደራጀ የአመራር ተዋረድ ባለው የታሪክና የትውልድን ጥያቄ በዘላቂነት ሊመልስ በሚችል ጠንካራ አደረጃጀት እንጂ እንዲሁ በተበተነና ባልተቀናጀ መልኩ በሚደረግ ትግል ማሸነፍ አይቻልም። ህግና ስርዓት ባለው መልኩ መንግስታችን መዋቅር ተዋረድ ባለው አመራር ራስ የመሆን ክቡር ማንነታችን በዘላቂነት ይረጋገጣል ስንል እውነት ሁሌም አሸናፊ እንደምታደርግ በመተማመን ነው። የወልቃይት ጠገዴ የአማራ ማንነት ወሰን በዘላቂነት የማስከበር ትግል ከመቼውም ጊዜ በላይ ህዝባዊ አንድነትና ስትራቴጂያዊ አመራርን ይጠይቃል። እስካሁንም በመጣንበት መንገድ የወልቃይት ጠገዴ የአማራ ማንነትና ወሰን ትግል ከከፋኝ አርበኞች ተጋድሎ እስከ የማንነት አስመላሽ ኮሚቴ ሰላማዊ የትግል መንገድ የሰሜን እዝ ከጀርባው መታረድን ተከትሎ በህግ ማስከበር ዘመቻ አገርን ከጥቃት ራስን ደግሞ ከወራሪ ህወሓት የባርነት አገዛዝ ነፃ ለማውጣት ከተከፈለው መስዋዕትነት እስካሁን ድረስ ለዘለቀው የወልቃይት ጠገዴ ሰቲት ሁመራ ዞን ምስረታና በራስ ልጆች የመተዳደር እድል በጋራ መስዋዕትነታችን በትግል ዓላማ ጽናታችን እዚህ ደረጃ ላይ ደርሷል። ዛሬ የወልቃይት ጠገዴ የአማራ ማንነት ጥያቄ ከኢትዮጵያ አልፎ በአፍሪካ ቀንድ ወሳኝ ከሚባሉ ጉዳዮች አንዱ ሆኗል። በትግላችን የአማራ ህዝብና ፍትህ ወዳድ የሆኑ ኢትዮጵያውያን ከጎናችን ማሰለፍ ችለናል። የማንነት ኮሚቴው ሰላማዊ የትግል መስመሩን ጠብቆ በመጓዝ ላይ ነው። የዞኑ አስተዳደር ህጋዊነትን ተላብሶ በህግና በስርዓት ህዝብ እያስተዳደረ ይገኛል። በወልቃይት ጠገዴ ጉዳይ በርካታ ዓለም አቀፍ ኃይሎች ጫና ቢያሳድሩም ህዝቡን ይዞ የተሸነፈ የለምና ዛሬም በትግላችን ቀና ብለን መሄድ ጀምረናል። በጥቅሉ ዛሬ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ ህዝብ በአንድ እጅ ነጻነት በሌላ እጅ ልማትን ማረጋገጥ እንደሚቻል በተግባር ማሳየት ችለዋል። ስለተከታተላችሁ ከልብ አመሰግናለሁ። ሰናይ ቀን እንዲሆንላችሁ መልካም ምኞቴ ነው። ሰናይ ቀን